ጣውት ድንጋይ ነው። ጣውት የሚያመልኩ ነበሩ ማለት ነው። ያዘው ፋሚሊ ብሏል ጃኒ እና ዛሬ ሁሌ ማጥናት ሁሌ ትምህርት ምናምን አይጠቅምም በሚለው ሀረር ልንሄድ ነው ዛሬ እና በዘናችሁ ሀረር እንሄዳለን። እስከ መጨረሻው ተከታተሉ። ሀረር በኋላ ደግሞ ብዙ ቦታዎች ስለምንሄድ ይህን ቻናል ሰብስክራይብ ላይክ እያደረጋችሁ ከሀረር በኋላ ብዙ ቦታዎች እናሳያችሁ። እስከ መጨረሻው ተከታተሉ። አብረን እንሂድ። سمخشو وراشو وراشو وري وراشو وري سمخشو وراشو سلام سلام حرربي يمر دايم حبيبي زيد فقرتي ما حداج بيزحى زالا قبيلاج بي قرني افريكا بعداج بي مالحي ممتفالسدي በመጨረሻም እንግዲህ ሀረር ገብተናል። ይሄ የመጀመሪያ ጉዞዬ ነው። እኔ ሀረር ስመጣ እንግዲህ ሁሉንም ቦታ እኔ ማያቸውን ሁሉ ለእናንተ ማሳያቸዋለሁ። ከመግቢያ በሩ ነው የምንጀምረው። ቦታዬ ነበር ዱክ በር ወር ደግሞ ሀረር በር ነው የሚባለው። سلام سلام حرربي يمر دايم حبيبي زيد فقرتي ما حداج አምስት የመግቢያ በሮች አሉት። አምስቱ የመግቢያ በሮች የሚወክሉት አምስቱን የእስልምና ትእዛዛትንና አምስቱን የሰላት ጊዜያትን ነው። ይሄ ሊሆንበት የቻለው ምክንያት ደግሞ ሀረር ምንድን ነው ካላችሁኝ አራተኛው የእስልምና ቅድስት ከተማ ናት። መካ መዲና አራተኛ መካ መዲና ኢየሩሳሌም አፍተር ኢየሩሳሌም ሀረር ኢዝ ፎርዝ ሆሊ ሲቲ ኦፍ ኢስላም እስልምናን ለማንጸባረቅ ነው ማለት ነው። ይሄን ደግሞ ምን ያህል የትኛውም የሀረሪ ቤት ስትሄዱ ይሄ ነገር አለ ማለት ነው። ይሄንን መሰረት ሳይለቁ ነው ቤታቸው የሚሰሩት። አሁን ያለነው አንደኛው ጌጋር ውስጥ ነው፣ ረውዳ ገስት ሃውስ ውስጥ ያለው። እስኪ ወደ ውስጥ ገብተን ለማየት እንሞክራለን። ጫማ ማውለቅ ግዴታ ነው እና ጫማ ተወልቆ ነው የሚገባው እዚህ ቤት። እስኪ ቼክ እናደርጋለን። እንግዲህ ጌጋር ማለት ይሄንን ይመስላል። ጌጋር የራሱ የሆነ አሰራር ያለው የራሱ የሆነ ዲዛይን ያለው 3 ክፍሎች ነው ያሉት። እነሱን ለማየት እንሞክራለን። አሁን እኛ ያለነው የመደቡ የቤቱ ክፍል ላይ ነው፣ ፊት ለፊት ላይ ያለው ይሄ ክፍል መደቡ በ5 ነው የሚከፈለው። አምስቱም ላይ የተለያዩ አይነት ሰዎች ነው የሚቀመጡት። የተለያየ አይነት ሰው ይቀመጣል። ለምሳሌ እዚህ ጋር ብንመለከት እዚህ ጋር የሚቀመጠው የተማረ ቁርአን ቀርቶ የጨረሰ የተሻለ ሃይማኖታዊ እውቀት ያለው ሰው ወይም የሃይማኖት መሪ ነው። እዚህ ጋር ደግሞ ብንመጣ እዚህ ጋር የሚቀመጠው የቤቱ አባወራ ወይም አሚሩ ነው፣ አሚር ነደባ ነው። እዚህ ጋር ደግሞ ገስት ይቀመጣል። ምንም ያልተማረ ቁርአን ያልቀራ ምንም እውቀት የሌለው ሰው ደግሞ እዚህ ታች ነው የሚሆነው። ተላላኪ እንዲሆን ነው ሻይ ምናምን የሚላላከው። እዚህ ጋር ህፃናት ነው የሚቀመጡት፣ እዚህ ጋር ሴቶች ነው የሚቀመጡት። ቤቱ አብዛኛውን ጊዜ በሃንዲክራፍት ሃውስሆልድ ማቴሪያሎች የሚዋበው ማለት እነዚህ የምታዩቸው በእጅ ነው የሚሰሩት። ሜድ ባይ ግራስ በሳር ተደርጎ በእጅ ነው የሚሰሩት አብዛኞቹ። እዚህ ጋር የምታዩት ደግሞ ይሄ የእስላም መቃብርን ነው የሚወክለው። የለውም ይቻላል። የእስላም መቃብርን ነው የሚወክሉት። ምንድነው የሆነበት ምክንያት? ሁሌም ቢሆን ሞት እንዳለ እያዩ ለመኖር ነው። ሞት አለ ማለት ነው። ያ የሚሆነው ጥሩ ለመስራት ነው፣ ለራስ ነው ሞትን ማስታወሱ። ከዛ ስንመጣ እዚህ ጋር ያለው 1879 ላይ ነው ወደ ኋላ የሚመልሰን። ሀረር ራስ ገዝ አስተዳደር ነበረች። ራሷን በራሷ በ72 አሚሮች አስተዳድራለች እና የጨለንቆ ጦርነትን ነው የሚወክሉ። አሚር አብዱላይ እና የልዑል ራስ መኮንን ጦር ያደረጉት ውጊያ ላይ
5000 ወታደሮችና 700 ሙሽሮች ተሳትፈው ነበር እዛ ውጊያ ላይ። በልዑል ራስ መኮንን ጦር አሸናፊነት ነው የተጠናቀቀው ውጊያው። ይሄ የሚወክለው ያን ነው እና እዛ ላይ ለተሰዉ እዛ ላይ ደማቸውን ላፈሰሱት የሀረሪ ማህበረሰብ መታሰቢያ እንዲሆን ነው የቀይ ቀለም የተቀባው ማለት ነው። ብዙ ጊዜ እንደ 700 ሙሽራ ምናምን የሚል ጥያቄ ይመጣል። 700 ሙሽራ ስንል ምንድነው? በሀረሪ ማህበረሰብ ባህል አንድ ሰው አግብቶ እስካልወለደ ድረስ ሙሽራ ነው። ተረዳኛ። ለዛ ነው የቤቱ አናት በ99 እንጨቶች ነው የሚዘጋው። በ99 እንጨቶች መዘጋቱ 99ኙን የአላህ ስም እንዲወክል ነው። 99 ነው አናቱ ሙሉ ሲዘጋ 99 እንጨት ነው የሚሆነው። 3 ክፍሎች ነው ያሉት። ቁጢ ቀላ ይባላል ፎቁ፣ አፕስቴሯ ውስጥ ላይ ጫጉላ መውጫ ቤት አለ። ይሄ ደግሞ የነደባው ነው። አንድ ሰው አግብቶ ካገባ በኋላ ጫጉላ ውስጥ ላይ ነው የሚወጣው ማለት ነው። ሃኒሙን ጊዜ ይቻላል። ቁጢ ቀላ እንጀምር። እሺ ጀስት ቤድሩም ነው፣ ግን ቤቱ ሲሰራ ቡናና የቡና ቅጠል እዚህ ነበር የሚቀመጠው። እቺ ትታያለች ሊጋ እቺ ለትዳር የደረሰ ሰው አለ የሚለውን ነው የምትወክለው። እንዲህ ተጠቅልሎ ተቀመጠ ማለት ለትዳር የደረሰ ሰው አለ ማለት ነው። ይሄ ደግሞ በዓለምን ነው የሚወክለው። ደሳይን ነው። ይሄ ጎዶሎ ቁጥር ነው የሚደረገው። አሁን ዋንጫ የማይበላ ቲም ግን ታንኩ እዚህ ነው ያለው። ይሄ ቤት የተፈሪ መኮንን ቤት። ተፈሪ መኮንን ማለት አፄ ኃይለ ሥላሴ ነው። የትውልድ ስማቸው ተፈሪ፣ የንግስና ስማቸው ነው አፄ ኃይለ ሥላሴ። እቴጌ መነንን ሲያገቡ የጣብላ ቤታቸው ነበረ። ሀረርጌ አውራጃን ሲያስተዳድሩ እዚህ ውስጥ ነበር ያስተዳድሩ ነበር። እዚህ ጋር ስንመጣ እነዚህ 5 ጎራዴዎች ከዛሬ 400 ዓመት በፊት ኢማም አህመድ ኢብራሂም አልጋዚ ወይም በተለምዶ ኢማም አህመድ ግራኝ በነበሩበት ዘመን ሀረሪዎች ይጠቀሙባቸው የነበሩ ጎራዴዎች ናቸው። እዚህ ጋር ስንመጣ ደግሞ እነዚህ 3ቱ ጋር የመጀመሪያው የአፄ ዮሐንስ 4ኛ ትግራይ፣ ስንቀጥል መሀል ላይ ያለችው ቀጭኗ ጎራዴ የአፄ ቴዎድሮስ፣ ጥሩ የጎበዝ ጎራዴ ለወንደን የሚል ጽሑፍ አለ። 3ኛ ላይ ያለው የዳግማዊ ምኒልክ ጎራዴ ነው። ጠመንጃዋም የዳግማዊ ምኒልክ ጠመንጃች ነፍጥ ትባላለች። ነፍጠኛ የሚለው ቃል ከዚህ ይመጣል። ነፍጥ ማለት መሳሪያ፣ ነፍጠኛ መሳሪያ ነው። ስማቸው አለበት ምኒልክ ንጉስ ትላለች። ይሄ ዳግማዊ ምኒልክ ደጋግ ንጉስ ምኒልክ ይድረስ ለሙሴ በረሴ እንዴት ሰነበት? እኔ ለማን እግዚአብሔር ይመስገን። እኔ ወደ ሀረርጌ ሄዳለሁ ብዬ ስጓዝ የሀረርጌው ሹም ሜታ ወራቤሌ ከሚባለው ቦታ ተማጥሮ ሰውን አስከትቶ ጃሃር ነው እያለ የመሐመድ ወገን ሁሉ ሰብስቦ መድፉንም ነፍጡንም አድርጎ ሰፈረኝ። ይታረቃል መስሎኝ ብልክበት መላእክተኞቼን አስሮ የሌሎች መጽሐፎች ባህላዊ ይገዛ
ይሄ ፊደሉ አረብኛ ሲሆን ቋንቋው ግን ኦሮምኛ ከዛሬ 300 ዓመት ይጻፋል። ከታች ስመጣ እነዛን የክርስቲያን የብራና የጽሑፍ መጽሐፎች አሉ። ይሄ ግስ ማለት ዲክሽነሪ ብዙ ወደ አማርኛ የሚተረጉሙ ባህር ሀሳብ ከዛሬ 1500 ዓመት ጣዖት ድንጋይ ነው። ጣዖትም የሚያመልኩ ነበሩ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከመምጣታቸው እንግዲህ አረቦች እንዳለ መካ ውስጥ ምን ያህል ጣዖት ነው? 365 ጣዖት አለ። ከነዛ ማለት አሁን እኮ የአረቦች መናገሻ ሸኻባዲር ከነች ሸፈሰን ከነች ሸፈሰን ባለ ከሸኻባዲር ጋር አንድ ላይ ይመጣሉ። አጠቃላይ ትንሿ መዲና ትባላለች። ይሄኛው የድንጋይ ዘመን ነው። መሳሪያው ድንጋይ سلام سلام حرربي يمر دايم حبيبي زيد فقرتي ما حدا جوا بيزحز على قبيلة بي قرني أفريقيا بعد عجبي ما لحمم تفالسدي እንግዲህ አስታራቂ አሁን እንደ ልብ አድርጎ ሁለት ሰው አያሳልፍም እና ነው ወይ ትነካካለህ ወይ ለፍለፍ ትባባላለህ እና የተጣሉ ሰዎች እዚህ መንገድ ላይ ድንገት ቢገጣጠሙ ወይ ለፍለፍ ይባባላሉ ወይ ይነካካሉ እና በዛው ወደ ሰላም የመምጣት ሂደት አለ ማለት ነው። ለዛ ነው አስታራቂ ትባል ይቻለች እንጂ ሁለት ሰው ያሳልፋል። አሁን ጋይስ እያያችሁ አንተ ከዛ ነው ለምዳ እኔ ደግሞ የቀረጸ ነው እና አሁን ና አሁን ከሰከረ ሙራ ከሰከረ አሁን ና ወፍራምና ቀጭን ስለሆነማ አይደለም አሁን መጣ ምንድነው አለፍ ማለት አይቀርም አንተ ቀደምኝ ምናምን መባባላችን አይቀርም እና በዛ ሰዓት ፒስ ይፈጠራል ማለት ይፈጠራል ታርቀና ለማናቸው እጅ ስራ ነው ስለላ እቺን አይደለም ማምነደው በቃ ይሁን ነዳ ነው እኮ በመናት አረ ጋይስ እኔ የምር መኪና ነዳለን ብዬ አንተ ይሄን ነው እንደምታስነዳው አራ ሼም ኦን ዩ ጋይስ ሼም ኦን ዩ ብሮ ሼም ይሄ በነገራችን ላይ የሀረሩ ማፕ ነው ሙሉ የጀጎል ነው ያልሽው የጀጎል ማፕ ነው አባቴ እንዴት አባቱ እንደሚመስል በነገራችን ላይ ድሬዳዋ መጣችሁ ማለት ነው ድሬዳዋ መጣችሁ ሀረርን ሳታዩ የምትሄዱ ተማሪዎች ግን ሼም ኦን ዩ ጋይስ ሼም ኦን ዩ ማርያምን መጣችሁ ማየት አለባችሁ ጌታን ማግኘት አለባችሁ ከትምህርት ባይዘው ትምህርት ብቻ ሳይሆን የሄዳችሁበት አካባቢ ምን እንደሚመስል ማየት ስላለባችሁ ነው ላይክ እያደረጋችሁ ሰብስክራይብ አድርጉ ነው የሚደክመው ማርያምን በዛ ላይ ፀሐዩ በጣም ከባድ ነው ደግሞ ቱር ጋይድ ምናምን ካሌላችሁ ትጠፋላችሁ እዚህ ውስጥ ማርያም በጣም ከመመሳሰላችሁ የተነሳ ትጠፋላችሁ that's why you must have a tour guide ወይ ደግሞ እዚህ ተወላጅ የሆነ ሰው ማግኘት አለባችሁ እኔ አሁን በመጣበት ተመለስ ቢሉኝ ይጠፋሉ 100% ሹሪኝ የምነግራችሁ ማለት ነው ቱር ጋይድ የምር ያስፈልጋችኋል سمحت باتي تديرزا زقبر بين شحنزا للقبيلة زفايبات باتفينا رك حنكون بيه تستين زين سموكا تستين زين سموكا تستين زين سموكا تستين زين سموكا ونيجا የምር ፀሐዩን አልቻለውም ጌታም በጣም ከባድ ፀሐይ ነው ያለው ጀጎል ውስጥ መዘዋወር ደግሞ ሌላ ድካም ራሱን የቻለ ማለት ነው በጣም ነው የሚደክመው በጣም እና አሁን እንደውም የተቀመጥነው ላሳያችሁ ቆይ እዚህ ቦታ ነው የተቀመጥነው የጨለንቆ ሰማዕታት ሐውልት ነው የሚባለው እዛ ፊት ለፊት አንድ ፈጢራ ቤት አለ እዛ ቁጭ ብለን ያለውን እረፍት ምናምን እያደረግን
የመርጣው በጣም ነው የከበደ። ምሳም ልንበላ ነው።